በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከመስከረም 26 እስከ ህዳር 5 ያለው ወርሃ ጽጌ ዘመነ ጽጌ ወርሃ ድንግል ማርያም ወይም ዘመነ ማርያም ዘመነ ክርስቶስ የአበባ ዘመን የልምላሜ ዘመን የጽጌ ዘመን ተብሎ ይታመናል። ይኸውም የሆነበት አንደኛው በምድር ላይ የሚታዩት የእጽዋት ጽጌነትና አበባነት ሲሆን በሌላ መልኩ ደግሞ ዘላለማዊ ድንግልና ጽጌነት አበባነት የሰጣት የድንግል ማርያም የእናታችን ዘመነ ጽጌ ተብሎ ይታመናል። እመቤታችን ቅድስት ድንግል ማርያም ከመፊሶ ቀይ ከናፈረች ጽጌ እንደ አበባ አጠቃላይ እመቤታችን ሰውነቷ እንደ አበባ የፈካና ያማረ የተዋበ መዓዛው ያማረ ወይም መዓዛቸው ያማሩ አበባዎችን ምሳሌው አድርገው ሊቃውንት ቤተ ክርስቲያን ተናግረውላታልና ይሄ ወቅት የጽጌ ወቅት ነው። ይሄ ወቅት የአበባ ወቅት ነው። ይሄ ወቅት እንግዲህ ዘመነ ጽጌ፣ ዘመነ ድንግል ማርያም፣ ዘመነ ክርስቶስ ተብሎ ይታመናልና በሱ ዙሪያ ላይ አጠር ያለ መልእክት እንነጋገራለን። ከማኅሌተ ጽጌው አንድ ወስደን ማለት ነው። ተፈስሒ ድንግል አንድም ተፈስሒ ማርያም ዘኢተአምሪ ብእሴ ዘጸገይ ኪለነ አሃደ እምነ ሥላሴ አሃደ እምነ ቅድስት ሥላሴ አሃደ እምነ ሥላሴ እንዘ ትዘብጥ ከበሮ ቅድመ አእላፈ ኤፍሬም ወምናሴ ለተአምርኪ ትነግር ውዳሴ ማርያም እህቱ ለሙሴ። አባ ጽጌ ድንግል ነው እንግዲህ ይህን ቃል እግዚአብሔር የተናገረው። እዚህ ላይ ርዕስ አድርገን የምንወስደው ማርያም ሆይ ደስ ይበልሽ ነው። ተፈስሒ ማርያም ዘኢተአምሪ ብእሴ ወንድ የማታውቂ ማርያም ሆይ ደስ ይበልሽ። እመቤታችንም ራሷ እፎይ ከጉነን ዘትቤለኝ እንዘ ኢየአምር ብእሴ ለቅዱስ ገብርኤል ወንድ ስለማላቅ የምትነግረኝን ይሁንልኝ ብዬ እንዴት ልቀበል ብለዋለች። ወንድ ስለማላውቅ ብለዋለች ለቅዱስ ገብርኤል። አባ ጽጌ ድንግል ይህን ወሰደና ወንድ የማታውቂ ድንግል ሆይ ደስ ይበልሽ ይልና ከሥላሴ አንዱ ወልድን አብበሻልና ማለት ጸንሰሻልና ማለት ወልደሻልና ማለት ልጅሽን ለዓለም ሰጠሻልና ተፈስሒ ማርያም ዘኢተአምሪ ብእሴ ማርያም ሆይ ደስ ይበልሽ። አንድም ወንድ የማታውቂ ማርያም ሆይ ደስ ይበልሽ። በኤፍሬምና በምናሴ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ምስጋና ትናገራለች። ደስ ይበልሽ። በኤፍሬምና በምናሴ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ምስጋና ትናገራለች። ስለዚህ ማርያም ሆይ ወንድ የማታወቂ ማርያም ሆይ ደስ ይበልሽ ሲል እንመለከታለን። እንግዲህ ወደ ዋናው መሰረታዊ ቃል ስንመጣ ማርያም ሆይ ደስ ይበልሽ። የትኛዋ ማርያም ሆይ? ወንድ የማታውቂ ማርያም። ከስምንቱ ማርያሞች ሲለይ 8 ማርያሞች አሉ። ከስምንቱ ማርያሞች አንዷ ድንግል ማርያም ወንድ የማታቅ ይልቁንም ደግሞ የአምላክ እናት ናት። ለዚህ ነው ሰሎሞን ምን አለ? ወሀለዋ ብዙኃት አንስት ለገብረ ሰናይ፣ ብዙ ሴቶች አሉ መልካም ያደረጉ ይልና ከነሱ አንቺ ትበልጫለሽ ይላል። ስማቸው ማርያም የተባሉ ብዙ ሴቶች አሉ፣ ከነሱ አንቺ ትበልጫለሽ። የአምላክ እናት የፈጣሪ እናት ስለሆንሽ በድንግልና ጸንሰሽ በድንግልና የወለድሽ ስለሆንሽ ወንድ የማታውቂ ማርያም ሆይ ደስ ይበልሽ ካለ በኋላ ከሥላሴ አንዱን አስገኝተሻልና አንድም አበበሻልና ምን ማለት ነው? ይህንን ነው እንግዲህ የምንመለከተው። ከሥላሴ አንዱን ማለት ከሥላሴ አንዱ ሥላሴ ማለት ሦስትነት ማለት ነው። ከሥላሴ አንዱን ወልደሽልናልና ስለዚህ አንድም አብበሻልና እንወድሻለን፣ እናከብርሻለን፣ ከፍ ከፍም እናደርግሻለን የሚለውን ይተረጉማል። ሥላሴ ሦስትነት ማለት ነው። በስም በአካል በግብር ሦስትነት የሥላሴ ሦስትነት ከሦስቱ አካል ማለት አብ ወልድ መንፈስ ቅዱስ ወልድን አብበሻልና ማለት ከሥላሴ አንዱን ወልደሻልና ሰጠሽናልና ደስ ይበልሽ ይለናል። ሥላሴ በስም 3 ናቸው። አብ ወልድ መንፈስ ቅዱስ
በአካልም ሶስት ናቸው። ምንድን ነው የሚለን? ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ አለው። በግብርም ሶስት ናቸው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ጸራጺ ተብሎ ይነገራል። አንድነታቸው ደግሞ በመለኮት በአገዛዝ በስልጣን በዚህ አንድነት ይገለጣል ማለት ነው። ስለዚህ በስሙ ሶስትነት ማለት አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ። አብ ነአምን አበ የላከ አብ እንደሆነ እናምናለን። የተላከ ወልድ እንደሆነ እናምናለን። የሰረጸ መንፈስ ቅዱስ እንደሆነ እናምናለን። አባ ሕርያቆስ በቅዳሴ ማርያም ላይ እየተናገረው ማለት ነው። ስለዚህ ከስላሴ ዘጸገይኪ ለነ አሐደ እምነ ስላሴ፣ ከስላሴ አንዱን ያበብሽልን ማርያም ሆይ ደስ ይበልሽ ይልና በኤፍሬምና በምናሴ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ትናገራለች ይለናል። እንግዲህ ተፈሥሒ ድንግል ማርያም ዘኢተአምሪ ብእሴ፣ ወንድ የማታውቂ ማርያም የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደዚህም የቃል ተመዝግቦ እንመለከታለን። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም። ማን ነው? ማርያም። የተላከው ማን ነው? ቅዱስ ገብርኤል። ወደ የት? ወደ ገሊላ። ገሊላ ማን አለች? ድንግል። የድንግሏ ስም ማን ነው? ማርያም። ለዚህ ነው አባ ጽጌ ድንግል ወንድ የማታውቂ ማርያም ሆይ ደስ ይበልሽ፣ ድንግሊቷ ማርያም ማለት ነው። ደስ ይበልሽ ካለ በኋላ መልአኩም ወደ እርሷ ገብቶ አለ ደስ ይበልሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ መልአኩ ከዳዊት ወገን ለሆነው ዮሴፍ የሚባለው ሰው ወደ ታጨች ወደ አንዲት ድንግል ማርያም ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም። ይቀጥልና መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ምንን? ጸጋን የተመላሽ ወይ። ምን የተመላሽ? ጸጋን። ምንድን ነው? ብዙ ቋንቋ ብዙ ቃላት መጠቀም ይቻላል። ገብቶ ግን ምንድን ያለ? ጸጋን የተመላሽ ወይ ያለ። እምድኅረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። አዳም ከተፈጠረ በሰባተኛው ዓመት እግዚአብሔርን በደለ ይለናል። እግዚአብሔርን ከመበደል እግዚአብሔር ይጠብቃል። በደለ ማለት ምንድን ነው? አትንካ የተባለውን ነካ፣ አትቁረጥ የተባለውን ቆረጠ።